ህዋትን ከበቂ በላይ አስታጥቀናል ኢሳያስ ኤርትራ ለህዋት ስለላከችው ዘመናዊ ሚሳኤሎች ተናዘዘች ኢትዮጵያ እርምጃ ለመውሰድ መወሰኗን ለተመድ አስታውቃለች እጃችን ብንሰጥ በቁም ይቀብሩናል ጀነራል ምግበይ ባህላዊ ጀነራል ነኝ ያሉት ጀነራል ከመዋጋት ውጪ ሌላ አማራጭ የለንም ሲሉ ተደምጠዋል በሌላ በኩል ደግሞ በውስጣዊ አመጽ እየታመሰ መሆኑ በርካቶችን እንዲከዱ ያደረገ መሆኑ ደብረጽዮንን አሳስቧል ከጉርምስና እስከ እርጅና እድሜያቸው ድረስ ከኢትዮጵያ ትከሻ ላይ ወርደው ያውቁም የሚባሉላቸው ኢሳያስ አፈወርቂ ዛሬም በ80ኛ ዓመት ልደታቸው ዋዜማ ኢትዮጵያ ለማተራመስ ባዛውንት ጉልበታቸው ላይ ታች ይያሉ ናቸው የሻቢያ ጀንበር መጥለቂያ ደርሷል የሚለው ሰሞነኛ የዘ ኢኮኖሚስት ዘገባ እንቅልፍ ያሳጣቸው ኢሳያስ ህዋትን ተገን አድርገው የፓንዶራ ሳጥኑን ሊከፍቱ መዘጋጀታቸው እየተነገረ ሲሆን ከጀነራሎቻቸው ጋር ባደረጉት ጥብቅ ስብሰባ ላይ ለህዋት ስላስታጠቁት ሚሳኤል ጨምሮ ሊከፍቱት ካሰቡት ጦር ጋር የተያዙ በርካታ መረጃዎችን አውጥተዋል ወዲህ ደግሞ አንጋፋው የህዋት ጦር አዛዥ ጀነራል ምግበይ ጠራቶቻችን እጅ ብንሰጣቸው በቁም ይቀብሩናል ማለታቸው ተሰምቷል ጀነራሉ ከፌደራል መንግስትና ከጌታቸው ረዳ ደጋፊዎች ስለሚናሳባቸው ተደጋጋሚ ትችት ያልተጠበቀ አነጋጋሪ ምላሽ ሰጥተዋል ይህንን ጨምሮ ከቀን ወደ ቀን የናደነው ስለተባለው የህዋት ሰራዊት አሁናዊ ሁኔታና የጦርነት ዝግጅት የተሰማው ወሳኝ መረጃዎችን በዝርዝር ወደ እናንተ ልናደርስ ወደናል ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ ቻናሉን ሰብስክራይብ ላይክ ሼር ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ ከኢትዮጵያ በኩል ወረራ ሊፈጸምብኝ ነው በሚል ተደጋጋሚ ቅሬታና አቤቱታን በማሰማት ራሷን ተበዳይ አድርጋ ስታቀርብ የነበረችው ኤርትራ እውነቱን ተናግሮ የመሸበት ማደር ይሻላል ወደሚል አቋም እየመጣች ነው ያስባለ መረጃ ከወደ አስመራ ተሰምቷል ኢትዮጵያ በበኩሏ ለተባበሩት መንግስታት ድርጅት ኤርትራን በተመለከተ ትግስት ይጨርሻለሁ ያለችበትን ያልተጠበቀ ደብዳቤ ማስገባቱ ተሰምቷል ይኸው ድንገተኛ ደብዳቤ ከአራት ኪሎ የወጣው ፕሬዝዳንት ታዬ አመፀኞችን ለመቅጣት ዝግጅቱ በሙሉ ተጠናቋል ባሉ ማግስት ነው ኤርትራ ለህዋት ያስታጠቀችው ከባድ ሚሳኤል ጉድ ያጋለጠው አነጋጋሪ መረጃ ከወደ አስመራ የተሰማው ከኢሳያስ አፈወርቂ መንግስት ጋር ጸምዶ በተሰኘው መሰረቱን የህዝብ ለህዝብ ግንኙነት አድርጎ ከጀርባ ከባድ ፖለቲካዊና ወታደራዊ ቁማሮችን እየተጫወተ የሚገኘው ህዋት ከብዙ ማንገራገር በኋላ ከሻቢያ ጋር ያለው ግንኙነት ከህዝብ ለህዝብ ያለፈና ወታደራዊ ጉዳዮችን ያካተተ መሆኑንና ለጥምር ውጊያ እየተዘጋጀ መሆኑን በጊዜያዊ ፕሬዝዳንቱ ጀነራል ታደሰ ወረደ በኩል ይፋ ባደረገ ማግስት መሆኑ ለወራት ሲዘነዘሩ ለነበሩ የጥርጣሬ ትንታኔዎች ማረጋገጫ ተደርጎ እየተወሰደ ይገኛል የህዋት ቁልፍ ሰውና የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በሰሞነኛው አነጋጋሪ ዝግ ስብሰባቸው ላይ ባደረጉት ንግግር ከሻቢያ መንግስት ጋር እጅና ጓንት ሆነው እየሰሩ መሆናቸውንና የህዋትን ህልውና የሚነጥቀው የኢትዮጵያ ምርጫ ቦርድ ውሳኔ ተሽሮ ህዋት ነፍስ ያለው ድርጅት እንዲሆን እንደሚሰሩ በገለጹበት አነጋጋሪ መልእክት በኤርትራ ድጋፍ ከግብጽ እንዲገዛ የታዘዘው ዘመናዊ ሚሳኤል አስመራ መድረሱንና በቅርብ ቀናት ውስጥም ከኢሳያስ አፈወርቂ እጅ ለመረከብ ሁኔታዎች እየተመቻቹ መሆናቸው መናገራቸውን ማውጃቸው የሚታወስ ሲሆን ዛሬ ደግሞ ኢሳያስ አፈወርቂ ሻቢያ ከኢትዮጵያ ፌደራል መንግስት ጋር ላቀረው ጦርነት አጋር ይሆነኛል ብሎ ለተማመነበት ህዋት ሚሳኤልን ጨምሮ በገፍ እያስታጠቀው ስላለው የጦር መሳሪያዎች መናዘዛቸውን የተመለከተ መረጃ ከወደ አስመራ ተሰማ አብይ አህመድ በእና አሜሪካና እስራኤል እርዳታና የትጥቅ ድጋፍ ወረራ ሊፈጽምብን ዝግጅቱን አጠናቋል ያሉት አዛውንቱ ፕሬዝዳንት ሰሞንኛው ኢሳያስና አገዛዛቸው እያበቃላቸው ነው የሚለው የአሜሪካው ተነባቢ መጽሔት ዘ ኢኮኖሚስት ትንታኔም የዚሁ ኢትዮጵያን በመጠቀም ኤርትራን የማፈራረስና የማጥፋት የአሜሪካና አጋሮቿ ዕቅድ አካል መሆኑን ጠቅሰው ሳንቀደም መቅደም አለብን የሚል አቋም ያዛቸው ነው የወታደራዊ ምንጮች ሽክሽክታ ያመለከተው በዚህ ዘመቻ ላይ ህዋት ዋነኛ አጋር እንደሚሆነው የገለጹት ፕሬዝዳንት ወዲያፎም እግረ መንገዳቸውንም ኤርትራ ለህዋት ስለላከችው ዘመናዊ የጦር መሳሪያዎች የተናዘዙ ሲሆን ህዋትን ሚሳኤልን ጨምሮ ከበቂ በላይ አስታጥቀናል የሱዳን ሰራዊትም ከጎናችን ነው ስለዚህ እነሱ ሙለታቸውን የሚመልሱበት እኛም የወደቀብንን ስጋት የምንመክትበት ወሳኝ ሰዓት ደርሷል ሲሉ ለጀነራሎቻቸው ጥብቅ መምሪያ ማስተላለፋቸውን የተነገረው ይበንድ እንዳለ ኢትዮጵያ እርምጃ ለመውሰድ መወሰኗን ለተመድ አስታውቃለች ኢትዮጵያ ለተባበሩት መንግስታት ድርጅት ኤርትራን በተመለከተ ትግስት ይጨርሻል ያለችበት ያልተጠበቀ ደብዳቤ ማስገባቱ የተሰማ ሲሆን ይኸው ድንገተኛ ደብዳቤ ከአራት ኪሎ የወጣው ፕሬዝዳንት ታዬ አመፀኞችን ለመቅጣት ዝግጅቱ በሙሉ ተጠናቋል ባሉ ማግስት ነው ኢትዮጵያ ቆምጠጥ ያለ ማስጠንቀቂያ ያዘውን ደብዳቤ ላከች በባለፈው በሰኔ ወር ከተላከው ደብዳቤ በተጨማሪ ኢትዮጵያ በውጭ ጉዳይ ሚኒስትሯ በኩል ለተባበሩት መንግስታት ድርጅት ኤርትራን በማስጠንቀቅ ኦክቶበር 2 2025 የአቤቱታ ደብዳቤ አስገብታለች ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የተላከው ደብዳቤ የኤርትራ መንግስት ህዋትን ጨምሮ ሌሎች በክልል የሚንቀሳቀሱ ታጣቂዎችን እየደገፈች የኢትዮጵያ ሉዓላዊነት እየተዳፈረች መሆኑንና ኢትዮጵያም ይህንን በሉዓላዊነት ላይ የሚደረገውን እንቅስቃሴ ለማስቆም ህጋዊ ሞራላዊና ተፈጥሯዊ
መብቷን ትጠብቃለች ማለቱን ከሆርን ሪቪው ያገኘነው መረጃ ያመለክታል። ኢትዮጵያ ከቀይ ባህር የተገለለችበት መንገድ ህጋዊ ባለመሆኑ ኢትዮጵያ የወደብ ባለቤት ለመሆን ያነሳችውን ጥያቄ አሁንም አቋሟን እንደማትቀይር አቋሟን በግልጽ ለተባበሩት መንግስታት ድርጅት አስታውቃለች። በቀጣይ መረጃ የህዋቱ ቁልፍ ሰውና ዋነኛ የጦር አዛዥ የሆኑት ጀነራል ምግበይ ኃይለ እጃችን ለብልጽግና ብንሰጥ በቁም ይቀብሩናል የሚል ንግግር ማድረጋቸው በርካቶችን እያነጋገረ ይገኛል። ከመንግስትና ከዲያስፖራው ብሎም ከጌታቸው ረዳ ደጋፊዎች በኩል ለሚቀርብባቸው ተደጋጋሚ ትችቶች አዎ እኔ ባህላዊ ጀነራል ነኝ ከደጀና እንጂ ከአዲስ አበባ ያገኘሁት ነገር የለም የሚል ምላሽ የሰጡት ጀነራሉ በሰሞንኛው የመቀለ ስብሰባ ላይ ከመዋጋት ውጪ ሌላ አማራጭ የለንም ሲሉ ተደምጠዋል። በሌላ በኩል ደግሞ ጀነራል ምግበይ ኃይልና ታደሰ ወረደ የሚመሩት የህዋት ሰራዊት በውስጣዊ አመጽ እየታመሰ በመሆኑ በርካቶች እየከዱ ሐራ መሬት ያሉ ታጣቂዎችን እንዲቀላቀሉ እያደረገ መሆኑን ደብረጽዮን አሳስቧል እየተባለ ይገኛል። ለግማሽ ክፍለ ዘመን ራሱን በተገንጣይነት የሚጠራው ትነግ ያደራጀው ተዋጊ ኃይል ጦርነትን በመቃወም እየኮበለለ መሆኑ ተሰማ። ኃይሉ እየተናደበት ያለው ትነግ የቤት ለቤት አሳይ ያካሄደ መሆኑን ተሰምቷል። ትነግ ለሁለት ሲከፈል ጥለውት ከወጡትና በተለዩት የቀድሞ ፓርቲያቸው ውስጥ ስለሚከናወነው ሁሉ በቂ መረጃ እንደሚያገኙ ካስታወቁ ክፍሎች እንዲሁም የትነግ የዕለት ተዕለት እንቅስቃሴ ከሚከታተሉ አግባብ ያላቸው አካላት መረጃ ያሰባሰቡ እንዳሉት ተዋጊዎቹ ኮብለላ የመረጡት ለውጊያ የሚደረገው ዝግጅት በመቃወም ነው። ትነግ የትግራይን ህዝብ በጅምላ ከጨፈጨፈ ከዘረፈ ከደፈረና ካወደመው ሻዕቢያ ጋር የጀመረውን አዲስ ግንኙነት በመቃወም በጊዜያዊ አስተዳደሩ ላይ ጠበንጃ በማንሳት እንዲፈርስ መደረጉን ተከትሎ በተፈጠረው ልዩነት ሳቢያ ሐራ መሬት የወጡ መኖራቸው የሚታወስ ነው። በነ ዶክተር ደብረጽዮን የሚመራው ትነግ ዳግም ወደ ስልጣን ለመመለስ በሚል የጊዜያዊ አስተዳደሩን በጠመንጃ ካስወገደ በኋላ በትግራይ የተለያዩ ዞኖች ህዝቡ ቅሬታ ማሰማቱ ቅሬታዎችን ባሰሙ ነዋሪዎች ላይ ከግድያ ጀምሮ የተለያዩ እርምጃዎች መውሰዳቸው አይዘነጋም። በዚህም ሳቢያ በታጣቂዎችና አመራሮች መካከል መከፋፈል መፈጠሩን ከትግራይ የሚወጡ መረጃዎች ያስረዳሉ። ይህ ሁሉ ከሆነ በኋላ ከትግራይ የትነግ ጽሕፈት ቤት በተገኘ መረጃ እንደተረጋገጠው ከተለያዩ የአርሚ ምድቦች የኮበለሉት ታጣቂዎች ብዛት ታውቋል። በዚሁ መሰረት አርሚ 26 እና 43 የከዱ ኃይሎች ዝርዝር በአሃዝ ይፋ ሆኗል። ከአርሚ 4 ኮር 241 ከሚሰኘው ምድብ በተቀላላ ከነበሩት አባላት 1149 አባላት ውስጥ 538 ሲኮበለሉ 611 አባላቱ ብቻ ቀርተዋል። ከኮር 242 በተቀላላ ከነበሩት 1256 አባላቱ መካከል 621 ጠፍተዋል። 635 የሚሆኑት ቀርተዋል። ከኮር 243 አጠቃላይ 1214 አባላት መካከል 572 ሲኮበለሉ የቀሩ አባላቱ 644 እንደሆኑ ታውቋል። የአርሚ 4 በጠቅላላ 297 ስታፍ የነበሩት ሲሆን 21 አባላት ከምድብ ስራቸው ጠፍተው በአሁኑ ሰዓት 276 አባላት በስራ ላይ ሲገኙ ከነበሩት 196 የሜካናይዝድ አባላት ውስጥ 19 ጠፍተው በስራ ላይ 177 አባላት መሆናቸውን መረጃው ያስረዳል። አርሚ 26 ኮር 261 ጠቅላላ አባላት 907 የነበሩ ሲሆን 302 ቀርተዋል። 605 ቀርተዋል። ኮር 262 ከነበሩት 930 ታጣቂዎች ውስጥ 392 ሲጠፉ 538 ቀርተዋል። ኮር 263 የነበሩት ጠቅላላ አባላቱ 888 የነበረ ሲሆን 285 የሚሆኑት ኮብልለዋል። የቀሩ አባላት ደግሞ 603 ብቻ መሆናቸው ታውቋል። አርሚ 26 በጠቅላላ 126 ስታፍ የነበሩት ሲሆን 29 አባላት ከምድብ ስራቸው ጠፍተው በአሁኑ ሰዓት 97 አባላት በስራ ላይ ሲገኙ ከነበሩት 278 የሜካናይዝድ አባላት ውስጥ 34 ጠፍተው በስራ ላይ 244 አባላት ይገኛሉ። አርሚ 43 ከኮር 431 ጠቅላላ አባላቱ 1196 ሲሆኑ 311 ጠፍተዋል። 865 መቅረታቸው ታውቋል። ከኮር 432 ጠቅላላ አባላት ማለትም ከ1233 ውስጥ 402 ሲከዱ 831 ቀርተዋል። 1119 አባላት ከነበሩት ኮር 433 ውስጥ 309 በመክዳታቸው 810 ብቻ እንደቀሩ መረጃ ያስረዳል። አርሚ 43 በጠቅላላ 285 ስታፍ የነበሩት ሲሆን 9 አባላት ከምድብ ስራቸው ጠፍተው በአሁኑ ሰዓት 276 አባላት በስራ ላይ ሲገኙ ከነበሩት 126 የሜካናይዝድ አባላት ውስጥ 12 ጠፍተው በስራ ላይ 124 አባላት ናቸው የቀሩት። የትነግ ጽሕፈት ቤት መረጃ ዋቢ አድርገው ሚስጥሩን ያጋሩት ክፍሎች እንዳሉት ትነግ በአሁኑ ሰዓት ያለው ተተኳሽና ጥቅል መሳሪያ ዝርዝር መረጃ ታውቋል። መረጃውን ያሰራጩት ይፋ ባደረጉትም የትነግ አመራሮች እጅግ ታማኝ በሚሏቸው አማካኝነት የቤት ለቤት ብርበራ ማካሄድ ጀምረዋል። በአብዛኛው
ሐራ መሬት ሰፍረዋል የተባሉትን የትግራይ የሰላም ኃይሎች እንደተቀላቀሉ ለማወቅ ተችሏል። ሰሞኑን በወልዲያ አካባቢ ኢላማውን እንዳልመታ በተነገረለት ጦርነት የሻዕቢያና የትነግ ኃይሎች ከፋኖ ጋር ግንባር ፈጥረው መሰለፋቸው በማስረጃ በተገለጸ ማግስት ይፋ የሆነው ይህ መረጃ ትነግ ወደ ጦርነት ለመግባት ፍላጎት ቢኖረውም መሬት ላይ ያለው ሁኔታ እንደማይፈቅድለት አመላካች እንደሆነ አመላካች ተደርጎ ተወስዷል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።